ሀይሚ ዛሬ ለኔ ትልቅ ስህተት ነው የሰራሹ ማለት ነው። የማይደረግ የማይጠበቅ ስህተት ነው ለኔ የሰራሹ። አላቅም ለኔ ልክ መስሎኝ አልታየኝም፣ ደግሞም ልክም አይደለም። ምክንያቱም ደግሞ እኛ መወደድንና መፈቀርን እንደምንፈልገው ሁሉ ወንድ ልጅም እኮ ክብር ይፈልጋል። ሀይሚ እኔ እውነቴን ለመናገር አንዳንዴ ብሩኬ ምናል እንደሚወድሽ ራሱ ማየት ያለብሽ እንደ ሴትነት እንኳን አክብሮሽ የሴትነት ክብርሽን ሳይነካ ይሄን ጊዜ ወደ 2 ዓመት አንድ ቤት አብራችሁ እየኖራችሁ ክፍል ለያይታችሁ አስቢ። በአሁን ሰዓት ወንድ ልጅ ስሜቱ በጣም ነው የሚያሸንፈው፣ ለ5 ደቂቃ ስሜት ማለት ነውና ይሄ ለ5 ደቂቃ ዝም ብሎ ለጊዜያዊ ነገር የሚፈልግሽ ወንድ ቢሆን በዚህን ልክ አንቺን አግብቶ በክብር ሽማግሌ ልኮ ከቤተሰብ በወግ ማድረግ እስከሚያወጣሽ እንኳን ያንቺን ሴትነት ያንቺን ክብር ጠብቆ ራሱ በዚህን ልክ ብሩኬ ከተጓዘ በዚህ ራሱ ለአንቺ ምን ያህል ቦታና ምን ያህል እንደሚያፈቅርሽ ለወደፊቱ በትልቅ እንደሚያስብሽ እንደ የልጆቹ እናት ጭምር እስከምትሆኝ እንደሚመኝሽ እኮ ማወቅ አለብሽ። ታዲያ እንደዚህ አይነት ወንድ ይገኛል እንዴ? ሀይሚዬ አንድ ቤት እየኖራችሁ ያንቺን የሴትነት ክብርሽን ጠብቆ ሳይነካካሽ ምንም ሳደርግሽ እስከማገባሽ በክብር ሽማግሌ ልኬ እናት አባትሽ ጋር በወግ ማድረግ የኔ እስከምትሆኝ እያለ አንድ ቤት ክፍል ለይታችሁ ነው መቼም እኛ እንደምናየው የምትኖሩት አለን። አንቺን ብዙ ጊዜ ተናግረሻል። እኔና ብሩኬ መሀል ምንም አይነት የፍቅር ጨዋታ አልጋ ላይ ምንም አይነት ነገር አልተፈጠረም ብለሽ ብዙ ጊዜ ለተመልካች ታወሪያለሽ። ይሄ የሆነው ደግሞ ወንድ ልጅ እውነት ለመናገር በአሁን ሰዓት ብሩኬ ላንቺ ምን ያህል ክብር እንዳለው ነው እኔ የምመለከተው፣ የገባኝም እንደዛ ነው። እና ዛሬ አንቺ የአሰንም ወሬ መስማት የለብሽም። አሰንም ከሁለቱ ህይወት ውስጥ መውጣት አለብህ። ይሄ ፍቅር ነው። ሶስተኛ ወገን ፍቅራችሁ ውስጥም ትዳራችሁ ውስጥም ገባ ማለት ነገሩ ሁሉ ድብልቅልቅ ነው የሚለው። ሀሰን በፊት አዎ ሀይሚ እርጉዝ ነው ባለች ሰዓት አብረሃት ተንከባከብካት፣ ከጎና ሆንክ። አሁን እናንተ ሁለታችሁ ራሱ ሀይሚ በተለይ ለሚወድሽ ተመልካች የምትመልሹ መልስ ራሱ እኔ ምንም አጣመኝም የምር። ምክንያቱም ተመልካች በዚህ ንክ የእናንተን አንድ መሆን ስለሚፈልግ ነው እንጂ የእናንተ መለያየት ቢፈልግማ አንዱን ሳይድ ወግነው ወናንችን ወንብሩኬን ወግነው የሁለታችሁን መለያየት ይፈልጉ ነበር። ግን የሁለታችሁን አንድነት እንጂ የሁለታችሁን መለያየት የሚፈልግ ኦዲየንስ የእናንተን ተመልካች አላየውምና ለተመልካችን በዚህ ንክ የምሰጩ መልስ ለእኔ ጥሩም አልተዋጠልኝም። ይዋጥም ነገር አይደለም። ሀይሚዬ ለምን እንደሆነ አላቅም። ሰሞኑን ተመልካችንም እየወቀሽ ነው። ደሞስ ከዚህ በላይስ ከብሩኬ ጋር በእንደዚህ አይነት ሁኔታ ውስጥ መግባት ልክ ነው? ሀይሚ አንቺ እንድትወደጅ እንድትፈቀሪ ትፈልጊያለሽ አይደል? እኛ ሴቶች መፈቀርን መወደድን እንደምንፈልገው ሁሉ ወንድ ልጅም ክብር ይወዳል። ወንድ ልጅን በክብሩ አይደራደር። የፈለገ ነገር ጥንቅር ብሎበት ይቀርበታል እንጂ በክብሩ አይደራደርም። እና ከምንም በላይ ለወንድ ልጅ ሀብቱ ምንድን ነው ብትሉ ክብሩ ነው። እና ዛሬ አንቺ ያረግሽው ነገር ለእኔ በትልቁ ስህተት ነው። አላቅም እና አንቺ ጥሩ ነገር መስሎሽ ይሆናል። ሀሰን ራሱ እንዲህ ስታደርግ አይ ሀይሚ ቆይ ልክ አይደለሽም ነገ ዞራችሁ መገናኘታችሁ። ሀሰን መቼም ከሀይሚ በላይ ብሩኬን ቀርበህ ታውቀዋለህ። ብሩኬ ምን አይነት ልጅ እንደሆነ፣ ለሰው ምን አይነት አዛኝ እንደሆነ፣ ለሴቶች ምን አይነት አዛኝ እንደሆነ ቀርበህ በደንብ ብሩኬን ታውቀዋለህ፣ እንደ ወንድምም ማለት ነው አይደለ? ስለዛ ሀይሚ ልጅነትም ይዟት እንደዚህ አይነት ውሳኔ ስትወስን ሀይሚ ቆይ ልክ አይደለም፣ እስቲ እንረጋጋ ነገሮችን። እኔም በፊት ገብቼ ነበር። አሁን ላይ ግን ብሩኬ የሚወድሻል፣ አንቺም ትወጃለሽ። ነገሮችን ቁጭ ብለን መፍታት አለብን ብለህ አንተ ትንሽ ከሀይሚ በለጥም ስለምትል እሷን መክረ መመለስ ነው እንጂ አብረሽ አንጣ አዘጋጅታ የልጁን ልብስ ኮተትን ይዘውጣ ማለት አግባብ ነው? ሀሰን እናንተስ ደግሞ ለኦዲየንሱም እኮ መልስ ትሰጣላችሁ። እኔ በጣም ነው የሚገርመኝ። እግዚአብሔር ይሄ ኦዲየንስ እኮ የሚመለከታችሁ ወዶና ፈቅዶ መጡ አልመጡ ብለው ሰዓታችሁን ጠብቀው በእናንተ ፍቅር የሚደሰቱ በእናንተ መጣላት ደግሞ እንደ ራሳቸው እንደ ስጋ እህታቸው ማለት ነው። በዚህ ኦዲየንስ ራሱ መወለድ ቋንቋ እንደሆነ ራሱ ሊገባችሁ እውነት ይገባል። የሚወቀስ ኦዲየንስ አይደለም የእናንተ ኦዲየንስ የእናንተን ሰላም ስለሚፈልግ ነው። እና ሀይሚቾ ንግግሯ ትናንትን ብያለሁ በጣም አደገኛ ናት። እውነት ለመናገር ጠንካራ ነው ንግግሯ። እና ሀይሚ የእውነታውን ብሩኬ ከውስጥ ቁርጥ አድርጎ በቃ እምቢል የእውነት አንቺ ወደ ብሩኬ ህይወት አትመለሽም። ለምንድን ነው ይሄን ያልኩት? ስለምትወጁ ስላየው ነው። ለምን በዚህ ልክስ? ሴት ልጅ እኮ ናት ሁሉን ነገር አብራጅ። ሴት ልጅ እኮ ናት የተበላሸን ነገር ማስተካከል የምትችለው። ወንድ ልጅ እኮ የዋህ እኮ ነው። እንዳያሽው ነው፣ እንዳሰጣጥሽ ነው፣ እንዳቀረብሽው ነው የሚሆነው። አንቺ አሁን ብሩኬን በፍቅር እንትን ብትዩና ነገሮችን እንዲያስተካክል ብታደርጊው በጣም ጠንካራና ጀግና ወንድ መውጣት ይችላል። አንቺ ስለሆንሽ ማለት ነው ወሳኙ። እዛ ጋር ሴት ልጅ ብላ አይደለች በተፈጥሯ። እና እኔ ሀይሚ ሲያይሽ በጣም ብልና አስተዋይ
የእውነት እንደዚ አይነት ሴት አድርጌ ነው እያሳልኩሽም የማይሽም እንደዛ ነው። እና ዛሬ ግን ያደረግሽው ነገር ከሀሰን ጋር አግባብ አይደለም፣ የእውነት ልክ አይደለም። ለምን ሀይሚ በወደደሽ ባፈቀረሽ በዚህ ንክ በታገሰሽ ሌላ ወንድ እኮ እንደዚ አይታገስም ሀይሚዬ። እኔ ትናንትና ከትናንት ወዲያም ተናግሬያለሁ። የማይወድሽ ወንድ ሊሰጥሽ ና እንጂ ተጠላችኋለን አንድ ቀን ወዲያው ነው ከውስጡና ከልቡ የሚያወጣሽ። በፊትም ከላይ ስለሆነ የውሸት ፍቅር ስለሆነ ማለት ነው። ብሩኬ ግን እንዳየሁት በጣም ስለሚወድሽ በጣም እየታገሰም ነው። አጥፍቷል። ያንን ጥፋቱን ደግሞ ኦዲየንስም ወርዶበታል። አንቺም የቻልሽውን እኮ ተናግርሻል የልብሽን ሀይሚ። አንቺ ማስተካከል የምችለውን ነገር እንዲያስተካክል አድርጊው፣ አግዥው። ሰው ነው እንዴ? ሰው ነው አደለ? ሙሉ ለሙሉ እኮ ይሄ ልጅ ሰው ነው አደለ እንዴ? ብረት አደለም ወይም ደግሞ ፍጹም አደለም። ይሄ ልጅ አይሳሳትም ማለት አይቻልም። ግን ደግሞ አንቺ ጋር የሚያሰጋሽ የሚያስፈራሽን ነገር ወይም ደግሞ እንደ ሴት ቀርበሽ በፍቅር አንቺም ይቅርታውን ተቀብለሽ የሚያስተካክለውን ነገር እንዲያስተካክል ማድረግ በፍቅር ቅርብ ብለሽ ይሄ ነገር ጥፋት አለብህ ይሄን ነገር እኔን እንደዚህ ብለሽ ብትነግሪው ወንድ ልጅ ይሰማል እኮ። ስለሚወድሽ ስለሚያፈቅርሽ ያልሽውን ነገር ሁሉ ይቀበልሻል፣ እሺ ይልሻል። እና ይሄን ማድረግ ተስኖች ነው ሀይሚ ነው። እሱ እውነትም የሌላ ሰው እንትን ትሰሚያለሽ። እኔ አልገባኝም። አሁን ላይ ከጀርባሽ ሆኖ በይ እንደዚህ በይ ከዚህ የበለጠ ይሄን ያህል ጊዜ ተጎድተሻል፣ እሱ ይሄን ያህል ጊዜ ዋጋ ከፍለሻል። አሁን ግን ሊበቃ ይችላል። የሆነ ሰውማ ከጀርባሻል ይመስለኛል። አሁን ስትመልሽ እያየው ነበረ። የሀሰን ምክር አለበት። ሀሰን ብቻ ሳይሆን ሌላም የሚመክር ሰው አለ ይመስለኛል ሀይሚ እንጂ አንቺን በፍጹም በብሩኬ በዚህ ልክ አትጨክኝም እንዴ ሀይሚ 3 4 5 እሺ ባለው ነገር ተበሳጭታ ነው። ጊዜ ያስፈልጋታል። እስቲ ከራሷ ጋርም ትማከር። እኔም ደግሞ አጥፍቻለሁ በድያታለሁ አለ። በዚህን ሰዓት በድያለሁ የሚል ወንድ አለ እንዴ ሀይሚዬ? አለ እንዴ? አለ። ከስንት አንድ ነው እንደ ብሩኬ አይነት ወንድ የምታገኙና በዛ ላይ ታጋሽ ነው። እና ዛሬ ደግሞ እሱ የተናገረው ንግግር ያንተ ማንነት ይሄ ነው ብለሽ ያልሹ ነገር ያው አንቺ ባደረግሽው ነገር ነው እንዲናገር ያደረግሽው። ሀይሚ ትዕግስትም እኮ ልክ አለው። በነገራችን ላይ አንቺ ታግሰሽ በቃኝ እንዳልሽ ሁሉ እሱም እኮ ታግሶ ክብሩ ጫፍ ላይ ስደርሽም በቃኝ። ወንድ ልጅ ሻንጣው ገትተ ናውጣ አይባልም። ናውጣ ኮተትህን ይዘ ነውር ነው ሀይሚ። ለምን አንቺ እነዛን የመሰሉ በጋሽዬ እጅ አድገሽ እኛ ሰሞኑን ለአንቺ ተቆርቁረን ለአንቺ አዝነን እንደ ሴትም ተረዳንሽ። ሴት ልጅም ስለሆነሽ ብዙ ጉዳት ስላለባት ብዙ ህመም ስላለባት አልንሽ። ቆይ ታገሳ ብሩኬ፣ ጥፋቱም ያንተ ስለሆነ አንተው ራስህ ልትታገሳት ይገባል። ተመስገን ነው ብሩኬ፣ ሰማሽ? ታገሰ። ከዚህ የበለጠ እሺ ምን ያድርግ ልጅ? በምን ይካሰሽ? እሺ ትናንትና የተሰበረ ልብ በወይን አይጠገንም። እሽ ምን ያደርግ ሀይሚ? አላጠፋም፣ ላጠፋው ጥፋት ለስተቴ ይቅርታ፣ ከዚህ በኋላ እታረማለሁ አለ። ታዲያ የሚያጠፋውን ነገር እንዲያስተካክል ማገዝና ድጋሚ እንደዚህ አይነት ስህተት ውስጥ እንዳይገባ በደንብ ሴት ሆነሽ ካጠግቡ ከጎኑ ሆነሽ መምከር ነው እንጂ ስለገፈታተርሽው ክብሩን ስላወረድሽው ከቤቴ ውጣልኝ ኮተትህን ይዘ ከዚህ በላይ ምናምን ስላልሽው የእውነት ከውስጥሽ ይወጣል ሀይሚ። የእውነት በቅቶሽ ነው? የብሩኬ ፍቅር በቅቶኛል ከዚህ በኋላ ብለሽ ነው? እርግጠኛ ነሽ? ግን አሁን ብሩኬ የእውነት ከልቡ ለአንድና ለመጨረሻ በቃኝ፣ አሁን ዛሬ አንቺ ራስሽ እሱን አስወጣለሁ ብለሽ ከሀሰን ጋር ልብሱን ሰብስበሽ ደጅ ድረስ ሻንጣውን አውጥተሽ እንኳን መጣ ባልቤት የለቀህ ውጣ የሚል ሀሳብ ነበር ከሀሰን ጋር ይዘሽ የጠበቅሽው። ይሄ ልጅ ምን እንዲሰማው ነው? እንደውም ወዴት ልትሄጂ እያለ አንቺን ነበር የሚጠብቀው አይደል? አንቺን ነው የሚጠይቀው። አንቺ ግን የእሱን ነው አዘጋጅተሽ የጠበቅሽው። እሱን ሳይሆን እሱ ራሱ ሀሰንም አንቺንም ገፈታትሮ ከቤት አስወጣችሁ። እሱን እናስወጣለን ስትሉ እሱ ራሱ በእጅ አዙር እናንተኑ ነው ገፈታትሮ በር ላይ ያወጣችሁ አይደል? አውጥቶ ቆለፈብሽ። በመጨረሻም እጁ ሁሉ ተቀርጥፏል ይመስለኛል፣ መጨረሻ ቪዲዮ ላይ በሩ ላይ ማለት ነው። እሺ ሀሰንስ በዛ አጋጣሚ ቢደበድበው ቢመታውስ ምን ትያለሽ? በማጦስ ነው ትያለሽ ሀይሚ። እና ሀሰንም አንዳንዴ ሀይሚ የሆነ ነገር ስታደርግ ምናልባት እሷ ውስጧ ስሜታዊ ሆና መረጋጋት አቅቷት የምትወስነውን ውሳኔ አንተ ደግሞ ካጠገቧ አንድ ወንድ እስካለ ድረስ ልታረጋጋት እንጂ ነገሮችን ማባባስ አይደለም። ምንድን ነው እሳት ላይ ቤንዝል መጨመር ሆን ሀሰን። እኔ በፊት ሀሰን እርጉዝ ነኝ ብላ ሀይሚ ባለችበት ሰዓት ያው ከብሩኬ ይልቅ ሀሰን ስሜቷን ተረድቷታል ብዬ በጊዜው ሀሰን ጥሩ ስራ ሰርታል ብያለሁ። ዛሬ ግን ልክ አልሰራም። እንዴት አብረ ሰብስበ ይዘው ውጣ ትላለህ? ከሀይሚ ጋር እኩል ቆመ። እንዴት እንዲያስብህ ነው የፈለግከው ሀሰን? እንዴት እንዲያስበን የፈለግከው? እሱስ ወንድ ልጅ እውነቱን እኮ ነው ብሩኬ። እኛ እኮ ብዙ ጊዜ ሴት ልጅ ስሜት አላት፣ ወንድ ልጅ ስሜት የለውም፣ አይሰማውም፣ ንግግሮች አይሰብሩትም።
ቃላቶች አይሰብሩትም? አያመውም? እንደ ሰው እኮ ነው። ወንድ ስለሆነ ብቻ አይደለም። እሱም ስሜት አለው የሚጎዳበት ንግግሮች ያሙታል። አንቺንም በዚህ ልክ ለምኖ ታግሶሽ መጠን ሲያልፍም ይታመማል። በቃኝ ይላል እኮ። ሴት በቃኝ እንደምትለው ወንድም በቃኝ ይላል እኮ። ይችልበታል። እንዲህ ወንድ ልጅ አይችልም ማለት ነው እንዲህ ሀይሚ? እና ለምን እያልሽ እኮ ነው። ስለማፈቅርሽ እኮ ነው፣ ስለምወድሽ እኮ ነው ሀይሚ። በዚህ ልክ እየተለማመጥኩሽ እያለሽ እኮ ነው ሀይሚ። እንዴ ላንቺ እኮ ግልጽ ነው ሀይሚ። እንዴ አንድ አልጋ አንድ ቤት ውስጥ እየኖራችሁ ራሱ ክብርሽን ጠብቆ ከኖረ የወንድ ልጅ ለአንቺ ከዚህ የበለጠ ክብር አለ እንደ ሀይሚ? እና እንዴ ከዚህ የበለጠ አለ እንዴ ሴቶችዬ? እኔ አይመስለኝም። እና ሀይሚ ዛሬ ለእኔ በጣም ትልቅ እውነት ትልቅ ስህተት ነው የሰራሹ። እኔ በኋላ ላይ ግን የእውነት ብሩኬ መጨረሻ ላይ ቆርጦ እንትን ካለ መልሰሽ ደግሞ አንቺ እኔ ያለ ብሩኬ ደግሞ እንዳት እኔ ቅርታ አድርጉልኝ ቤተሰቦቼ እንዳትል ነው። ለምን ፍቅሩ ስላለባት ማለት ነው። ምላሷ ላይ ነው እንጂ ከውስጧ የብሩኬ ፍቅር አለባት አይደል? በኋላ ላይ ይሄ ልጅ ደግሞ ያው እያለ ነው ጠንቅር ብለሽ ቅሪብኝ እያላት ነው። በቃ ከዚህ የበለጠ ብሎሻል። አሁን መልሰሽ ደግሞ አንቺ ደግሞ እንደ ሴት መጀመሪያ ይቅርታ ጠይቋል አይደል? አጥፍቻለሁ፣ እስተካከላለሁ፣ ያረኩን ነገር ሁሉ በዚህ ልክ ያምሻል ብዬ አላሰብኩም። አሁን ነው ሁሉ ነገር የገባኝ፣ ተረዳውሽ አለሽ። ሀይሚ ከዚህ ወንድ ልጅ ተረዳውሽ ብሎ ስትናገሪ ካዳመጠሽ ጊዜ ሰጥቶ ጥፋቱን አምኖ ገብቶት አንቺ እንደዛ ስትሆኝ ከተረዳሽ ካዳመጠሽ ከዚህ የበለጠ ምን አለ ለእኔ እንጃና እኔ ከዚህ የበለጠ ሀይሚ ከብሩኬ ጋር አተካሮ ውስጥ ንትርክ ውስጥ ባትገቢና እሱም ደግሞ የሆነ ነገር ውስጥ ባይገባ ብዬ ነው የማስበው። እና ልክ አልሰራሽም ለእኔ። ጠፊውም ያው ዛሬ በፊት ብሩኬ ነበር በጥፊት በሚደበደበው፣ ዛሬ እሱ ነው ሀይሚን ተናዶ በጥፊ መታት። ይሁን ችግር የለውም። አንቺ እሱን ብትመችው ያው እሱ አንቺን ቢመታሽ ያው የሁለታችሁም ያው የባልና የሚስት ጥፊ ነው። አዎ የባል ጥፊ አይጎዳም፣ አያሳምምም። ግን ደግሞ ያው ወንድ ልጅም ያው በጥፊ መመታት የለበትም። ለምን ወንድ ልጅ በጣም ክብር ይፈልጋል። ከምር ክብራቸው አይደራደሩም። እኛም ደግሞ እንደዛው። እኛም ክብር አንፈልግም ማለት አይደለም። ሴት ልጅም ክብር አትፈልግም ማለት አይደለም። በምትወደው ሰው መከበር መወደድን ትፈልጋለች አይደል? ተፈላጊነቷን፣ መወደዷን፣ መፈቀሯን፣ ክብሯን ትፈልጋለች። ወንዶችም ደግሞ እኔ ቅድም ብያለሁ ያለቻቸው ንብረት ክብራቸው ነው። በክብራቸው አይደራደሩም። የፈለገ አለም ድብልቅልቅ ብትል ክብራቸውን ከነካችሁ አለቀ በቃ። በተለይ ሚስት ሆና ፍቅረኛ ሆና ማለት ነው። ብሩኪያን በጣም ቦግ ያለው በዛ ልክ ልብሱን ሰብስቦ ክብተትን ይዘ ከቤት ጥርግ ብለህ ውጣልኝ፣ እዚህ ቤት አትኖርም ምን ይባላል? ሀይሚ አንድ ቀን እኮ አብረሽ ያሳለፍሽው ሰው ራሱ እንዳይባልም፣ የምር እንደዚህ አይባልም። እንዴ ምንድን ነው እናንተ አልተጋባችሁ ገና አልወለዳችሁ? በዚህ ልክ መጨቃጨቅ ስራሱ እዚህን ደረጃ መሄድ ስራሱ ሀይሚ እንደ ባሊና ሚስት እኮ ነው አሁን የሆናችሁት። እንደ ባሊና ሚስት ማለት ነው። አግባብ ነው፣ ጥሩ ነው ሀይሚ። እና ኦዲየንሱን ደግሞ አትውቀሽ ሀይሚ። ይወድሻል፣ ያከብርሻል። የተመልካች ስለሚወድሽም ነው አንቺ የምትይውን ሳይቀየሙ፣ አንቺ የምትናገራቸውን ንግግሮች ሳይለቅሙ አሁንም ሀይሚ ሀይሚ ብሩኬ ብሩኬ የሚሉት ስለሚያከብሩሽ ነው። እና ሀሰንም ደግሞ ከፍቅር መሀል ብትወጣ ጥሩ ነው ብዬ አስባለሁ። በትዳር ውስጥ በሰው ህይወት ውስጥ ሶስተኛ ወገን ከገባ አለቀው። ትዳር ውስጥ ራሱ ሶስተኛ አራተኛ ወገን እጅ ከገባበት ትዳራችሁ ውሃ በላው በቃ እውነት። እና በፍቅር ውስጥም በትዳር ውስጥም በእጮኝነት ያለ ሰው ውስጥም መግባት ጥሩ አይደለም። ሀሰን ሁለቱ መሀል ላይ ፍቅራቸው ላይ ለእኔ ባትገባ ጥሩ ነው ሀሰን ብዬ ነው ማስበው። በፊት ጥሩ ሰርተሃል፣ መልካም ስራ ሰርተሃል። ከሀይሚ ጎን በመቆም በተጎዳች ሰዓት እንደዛ በሆነች ሰዓት ጥሩ ነገር አድርጋል። አሁን ግን እነሱ ራሱ አንድ ቤት ሆነው ተካረፉም ተበጣበጡም እዛው እየተያዩ የሆነ ሰዓት ችግራቸው ሊፈቱ ይችላሉ እንጂ አንተ መሀል ገብተም ያንን ውሳኔ እሷ እንኳን ብታረግ ታይ ልክ አይደለሽም ብለህ ልትላት ቆይ ተረጋጊ ልትል ይገባል እንጂ በዚህ ልክ አብረ ወግነ ውጣ ብለህ ጎትተህ እንትኑን እንደኔ ልክ አይደለም። ደግነቱ ሀሰንን ብሩኬ እንዳዩት ከሆነ ይወደዋል እንጂ ሌላ ሰው ቢሆን ዛሬ ለጉድ ያጫወተ ነበረ ማለት ነው። በዚህ ቁመቱ ሀሰን ይውጥ ነበረ። ግን ያው አብራችሁ ኖራችኋል፣ ጓደኝነት አለ፣ አብራችሁ ብዙ አሳልፋችኋል፣ አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። እንደ ወንድምም ይወዳል ምንም ቢናደድብ። ለዛ ነው ስሜቱን ራሱ ብሩኬ የተቆጣጠረው እንጂ ሌላ ሰው ቢሆን አስባል አንጥፎ ነበር ሀሰን የሚለቅ ማለት ነው። እና በሀይሚና በብሩኬ ፍቅር ውስጥ ባትገባ ለእኔ መልካም ነው ብዬ ነው ማስበው። እና ቅመሞች ይሄ እንዴት አመሻችሁልኝ?
ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ከዛሬው ቪዲዮ እንግዲህ ምን ሀሳብ አላችሁ ማለት ነው? እኔ ሀሳቤ ይሄንን ነው ምለው እና በመጨረሻም ያው እንግዲህ ብሩኬ እነሱን ነው ጭራሽ አውጥቶ በር የዘጋባቸው ማለት ነው። በጣም እውነት እንደውም ጎበዝ ነው፣ ስሜቱን ተቆጣጥሯል ከዚህ በላይ እና ጥፊውም ችግር የለም የባል ጥፊ ነው ሀይሚዬ